አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ አዳዲስ ነገር ይዤ ብቅ ብያለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮ ላይክ እና ሼር እያደረጋችሁ እስከ መጨረሻ ተከታተሉ። ዛሬ እንግዲህ በአዲስ ነገር አዲስ ቪዲዮ ይዤ መጥቻለሁኝ። እሱም ምንድነው የሚለውን አብረን የምንመለከት ይሆናል። ቀኑ ዛሬ ጁሙአ ነው፣ 2017 ነው በሀገራችን አቆጣጠር። የ2017 የወርቅ ዋጋ ምን ይመስላል የሚለውን እንግዲህ አብረን የምናይ ይሆናል። የሳዑዲ ወርቅ 21 ካራት የባህሪን ወርቅ እንዲሁም የሀገራችን የኢትዮጵያ ወርቅ ስንት ነው፣ በምን ያክል ይሸጣል የሚለውን አብረን የምንመለከት ይሆናል። ውድ ቤተሰቦቼ ዛሬ እንግዲህ ይዤላችሁ የመጣሁት በሀገራችን በኢትዮጵያ ያለውን የወርቅ ዋጋ ሲሆን እንደዚህ እያስጎበኘኋችሁ የምነግራችሁ ይሆናል ማለት ነው። ቆንጆ ቆንጆ ቀለበቶች፣ ሻጤዎች እንዲሁም የአንገት ወርቅና ሰዓት የተለያዩ ወርቆች አሉ። ቁጥርም እዚሁ ላይ ይቀመጥላችኋል። የምትፈልጉ በዛ አካባቢ ያላችሁ ደውላችሁ ወይንም ደግሞ ሄዳችሁ ራሳችሁ መግዛት ትችላላችሁ ማለት ነው። ውድ ቤተሰቦቼ እኔ ዋጋውንና ልዩነቱን እነግራችኋለሁኝ። የወርቅ ቤቱ ቁጥር እዚሁ ጋር አስቀምጥላችኋለሁ። እንዲሁም አለ ከላው ላይ መውሰድ ትችላላችሁ ማለት ነው። እናም ለዛሬ እንግዲህ ይዤላችሁ የመጣሁት በሀገራችን ያለውን የወርቅ ሁኔታ የወርቅ ዋጋ ነው ማለት ነው። ከእናንተ የሚጠበቀው ላይክ እና ሼር እያደረጋችሁ መከታተል ብቻ ነው። የፈለጋችሁትን ወርቅ ከፈለጋችሁበት ሀገር እኔ ለማምጣት ዝግጁ ነኝ ማለት ነው። ውድ ቤተሰቦቼ የማሳያችሁ እዚህ ጋር የጆሮ ወርቅ ነው። ይሄ የተለያዩ ዲዛይን ያላቸው የጆሮ ወርቆች አሉ። ብዙ አይነት አሉ። በዚህም ቅርጽ ማለት ነው እንደምታዋቸው እና ያው እንግዲህ ሰዓትም አለ የምትፈልጉ ልጆች ማለት ነው። እነዚህ ሰዓቶች አሉ፣ የወርቅ ሰዓት እንዲሁም ደግሞ ቀለበቶች፣ የተለያዩ ሰዓቶች እና ቀለበቶች ሻጤዎች አሉላችሁ። ቀጥታ ቪዲዮውን የማሳያችሁ ይሆናል። የወርቅ ቤቱ ይሄው ፋጥማ ወርቅና ብር ቤት ይላል። ቁጥሩም ምላው ላይ አለ። በመቀጠል እንግዲህ ምን ይመስላል የሳዑዲ ወርቅና የኢትዮጵያ ወርቅ ልዩነቱ ምንድነው የሚለውን ዋጋቸውስ የሚለውን እነግራችኋለሁኝ። 1 ግራም የሳዑዲ ወርቅ 11500 ብር እየተሸጠ ይገኛል ማለት ነው በዛሬው በጁሙአ ውሎ። ይሄ የት ነው ካላችሁ ኬሚሴ ላይ ኬሚሴ ከተማ የሚሸጠውን የወርቅ ዋጋ ነው የምነግራችሁ። 1 ግራም የሳዑዲ ወርቅ 11500 ብር እየተሸጠ ይገኛል። የባህሪን 1 ግራም 21 ካራት ወርቅ 14000 እየተሸጠ ይገኛል ማለት ነው። 14000 በኢትዮጵያ ብር ማለት ነው። እናንተ እንግዲህ ማመዛዘን ትችላላችሁ ውድ ቤተሰቦቼ። የሳዑዲ ወርቅ 11500 ሲሆን የባህሪን ወርቅ 14000 ነው ማለት ነው። የሀገራችን ወርቅ ደግሞ 3800 ብር እየተሸጠ ይገኛል። አስባችሁታል ምን ያክል የወረደ እንደሆነ የሀገራችን ለምን ይገፋል? ስለዚህ አሳጥቡኝ ነው የሚለው የሀገራችን ወርቅ በጣም ቅናሽ ነው። እንግዲህ ውድ ቤተሰቦች ይህን ስላችሁ 14000 ከሆነ ይቅርታ የባህሪን ወርቅ 14000 እየተሸጠ ሲሆን እዚህ ጋር ሳዑዲ አረቢያ ላይ ለምሳሌ ከነደሪባው 420 ሪያል ከሆነ ምንዛሬው ምን ያክል ነው የሚለውን አብራችሁ ማሰብ ትችላላችሁ ማለት ነው። 420 ሪያል በኢትዮጵያ ሲመነዘር 14000 ይሆናል ወይንስ ከዛ ይበልጣል ወይ ብላችሁ ሂሳብ ላይ አውሉት። አንዳንድ ልጆች እኛ ብራችንን ይዘን ሀገራችን ገብተን ነው የምንገዛው የሚሉ አሉ። እኔ ግን ይሄንን አልደግፍም። ለምን ወርቄን ይዤ ምንድነው ብሬን ይዤ ሀገሬ ገብቼ ነው እዛው ሀገሬ የምገዛው ለሚሉ ልጆች ይሄን አልመክርም። ለምን ብር ይዛችሁ ተገባችሁ እዛ ቦታ ላይ ብዙ ቀዳዳዎች ይከፈቱላችኋል። እነዛን ለመድፈን ነው የምትሯሯጡት እንጂ ወርቅ ልግዛ ብላችሁ አታስቡትም ሲጀመር ማለት ነው።
ብዙ ነገሮችን ነው የምትሸፍኑት። ለምን እኔ አንደኛ ሀገርም ገብቻ አይቼዋለሁ፣ ሁለተኛ እኔ ስለገባሁ ስላልገባሁ ሳይሆን ሲጀመር ወርቅ እዚህ ሀገር እየሰራችሁ ብትገዙ የተሻለ ነው ብዬ ነው የማስበው። አንደኛ ለጥራቱ ጥራት አለ፣ ሀገራችንም እንደነገርኳችሁ የውጭ ወርቅ አለ። ቢሆንም ግን እየሰራችሁ እዚሁ ግዙ። ኢትዮጵያ ገብቼ ወርቅ እገዛለሁ፣ ኧረ ሰው እኮ የያዘውን እየሸጠ ነው አይደለም እዛ ገብቶ ሊገዛ። እና ውድ ቤተሰቦቼ እዚሁ አላችሁበት ሀገር እየሰራችሁ ይህን ጊዜ ብትገዙ የተሻለ ነው ብዬ ነው የማስበው። ሀገር ተገባችሁ በኋላ ወርቅ ለመግዛት በጣም ይከብዳል። እና ይሄንን ይመስላል ማለት ነው። ዛሬው እንግዲህ በከሚሴ ከተማ ያለውን የወርቅ ዋጋ ይሄንን ይመስላል። በኢትዮጵያ ውስጥ ያለውን የወርቅ ዋጋ በየከተማው ያለውን ለማሳወቅ እሞክራለሁ። ደሴ፣ ኮምቦልቻ፣ መከነ ሰላም፣ በተለያዩ ቦታዎች ወልዲያ፣ አዲስ አበባ፣ ጅማ፣ እንግዲህ ሐረር፣ በጥቅሉ በተለያዩ ቦታዎች ያሉትን ናዝሬት፣ አዳማ፣ ሁሉም ቦታ ያለውን ለማሳወቅ እሞክራለሁ ኢንሻአላህ። እናንተም ሰብስክራይብ እና ላይክ ሼር እያደረጋችሁ እኔን አበረታቱኝ። እኔም ለእናንተ ጥሩ ነገር ለማቅረብ እሞክራለሁኝ። በዛሬው ቪዲዮ እንግዲህ ያው ከሀገራችን ከኢትዮጵያ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ መለስልና እዚሁ ውጭ ሀገር ላይ ያለውን ኢትዮጵያም ላይ ያለውን የማሳውቃችሁ ይሆናል። ሁላችሁንም እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።